ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችን እንድትቆዩ ጋብዛለን። ሳተላይትና ዩቲዩብ ላይ ነው የምትገኙት ክቡራት ተመልካቾች። በዛሬ ፕሮግራማችን የትግራይ ድርቅ፣ የትግራይ ረሃብ በተመለከተ የትግራይ ተፈናቃዮች አሁን ያሉበት እና መነጋገሪያ የሆነው የህጻጽ የአይዲፒ ሴንተር ጉዳይ ስለዚህ ጉዳይ ነግራቸዋል። የትግራይ አስተዳደር ትግራይ ያለ ጥይት እየሞተች ነው የሚል ዛሬ መግለጫ አውጥቷል። ስለዚህ ጉዳይ እነግራችኋለን። ይሄ በጣም ከባድ የሆነ ወደ ሌላ ሊያመራ የሚችል የትግራይና የፌደራል መንግስት ጉዳይ አሁን በግልጽ እየወጣ ይገኛል። የፌደራል መንግስት በበኩሉ ዓለም በሙሉ እያነጋገረ ያለው የህጻጽ ተፈናቃዮች ማዕከል እኔ ማውቀው ነገር የለም መረጃ የለኝም የሚል ምላሽ ሰጥቷል የኢትዮጵያ የፌደራል መንግስት። ስለዚህ ጉዳይ እነግራችኋለን ተመልካቾች። ስለ ረሃብ መረጃ የለኝም ብሏል ጌታቸው። የስምረቱ ሊቀመንበር ፕሬዝዳንት ጌታቸው ረዳ ህወሓትን ወቅሷል፣ ወንጅሏል። ለትግራይ ተፈናቃዮች ረሃብ ተጠያቂው ህወሓት ነው በሚል አስገራሚ እና ታሪካዊ በተደጋጋሚ ስህተት እየፈጸመ ይገኛል። የጌታቸው ፓርቲ ነው ብለን ከሰየም ነው የጌታቸው ፓርቲ አቋሙን እየገለጸ ይገኛል። አሁንም አይዲፒ የራሱ ህዝብ የራሴ ህዝብ ነው ብሎ ታግየላህሉ የሚለውን የትግራይ ህዝብ ለፖለቲካ ሸቀጥ እየተጠቀመበት መሆኑ በግልጽ አሳይቶናል። አብይ አህመድ በሆም ብሎ የትግራይ ክራይሲስ ያው በዲዛይን ስትራቴጂካሊ በደንብ አቅዶ እየሰራበት እንደሆነ ማረጋገጫ አለን። በተለያየ ጊዜ ስንገልጸው ነበር። ዛሬም የተወሰነ ወደ እናንተ እናደርሰዋል። ዩቲዩብ ላይ ያላችሁ ዞት እንደምታደርጉት እንግዶች ከሆናችሁ ሳብስክራይብ ሳታደርጉ የምትከታተሉ ሳብስክራይብ አድርጋችሁ ዛራ ሚዲያ ቤተሰብ ሁኑ። በተረፈ ሌሎቻችሁ ሼር አድርጉት። ወሳኝ ጉዳይ ነው። በጣም ሴንሲቲቭ የትግራይ ጉዳይ እናነሳለን፣ የፌደራል ጉዳይ እናነሳለን። ላይክ አድርጉ። ሚዲያውን ደግሞ ደግፉ። በተለያየ የዘርካቻ ቁጥር አለ የምታውቁት የዛራ ሚዲያ አለ እዚህ ጋር አብራችሁን ቆዩ። በጣም ትልቅ ጉዳዮች እናነሳለን። መጀመሪያ የዶክተር ገብረሕይወት የትግራይ አደጋ መከላከል ኮሚሽን የሳቸው መጀመሪያ ትልቁ ጉዳይ የዛሬ አርዕስቱ የሳቸው ነው። ትግራይ ያለ ጥይት እየሞተች ነው ብሏል። አሁን ህጻጽ የአይዲፒ ሴንተር ሰው ብዙ ጊዜ ብዙ ሶሻል ሚዲያ በሙሉ ከትግራይም አዲስ አበባ የተለያየ ሶሻል ሚዲያ መነጋገሪያ ሆነው አንድ የአይዲፒ ካምፕ ነው። 14000 አይዲፒ ካምፕ 14000 ተፈናቃዮች ያሉበት አይዲፒ ካምፕ ነው። ትግራይ ስንት አይዲፒ ካምፕ አለ? ስንት የተፈናቃዮች ካምፕ አለ? በነገራችሁ ሰው ጠይቄ 46 ብለውኛል። 46 ሪኮግናይዝ የሆነ አይዲፒ ካምፕ ትግራይ ውስጥ አለ። ስለዚህ ህጻጽ እንዳጋጣሚ ሶሻል ሚዲያ ላይ አንዱ ምናምን ይለጥፈውና ከዛ ሰው ሼር ያደርጋል አዲስ ጉዳይ እንትን ሆነ እንጂ ለምሳሌ አምና ክረምት ሽረ እንዳስላሴ ግዙፉ የሚባል ብዙ ተፈናቃይ ያለው ሽረ እንዳስላሴ ያለው በርካታ ተመሳሳይ ታሪክ ያለው ተመሳሳይ እንትን ችግር አለ። አባቶች እየሞቱ ነው። ህፃናት አልሚ ምግብ ስለሌላቸው አሳዳጊ የሌላቸው ኦርፋን እንዲሆኑ ምንም ተንከባካቢ የሌላቸው እየሞቱ ነው። አባቶቻቸው ልጆቻቸው ከኢትዴፍ ታጋዮች የነበሩ የተሰዉ አካላቸው ያጡ እርዳታ ጭምር 15 ኪሎ ማሽላ ነው። 15 ኪሎ ማሽላ ማስፈጫ የለውም። ወፍጮ ቤት የሚሄዱበት ነገር የለም። ለእንጨት ምናምን መግዣ የላቸው። 15 ኪሎ ማሽላ በወር ምን ይሆናል? ይሄ ሁሉ 5 ዓመት ሙሉ 5 ክረምት እዛ እየተፈራረቀባቸው አሳልፏል።
በተደጋጋሚ ይሄ ሚዲያ ሲዘግበው ነበር። በርካታ የትግራይ ሚዲያዎች ሲዘግቡት ነበር። የፌዴራል መንግስት ያውቋል ይሄን ክራይሲስ እንዲጨምር ነው የሚፈልገው፣ ጥርጥር የለውም። ከትግራይ ጋር ዋና ጠላት የትግራይ ነው ብሎታል። ከትግራይ ጋር እኔ ጥይት መተኮስ የለብንም እነ ጻድቃን ነገታቸው የሚመክሩት እሱ ነው። እንደሰማ ነው ትግራይን ዝም ብለህ ክራይሲሱን ጨምር፣ ክራይሲሱ በደንብ አድርጉ፣ ከዛ ያለ ጥይት ትግራይ ታንበረክካለ፣ TDF ታንበረክካለ፣ ህወሓትን ታንበረክካለ፣ ህዝቡ ሙሉ በሙሉ ፓራላይዝ ታደርገዋል። ከዛ በኋላ ህወሓት ያለ ድጋፍ ይቆማል። ሰራዊቱን የሚደግፍ ህዝብ አይኖርም። ህዝብ የሚደግፈው ሰራዊት ከሌለ ደግሞ ለማን ይታገላል የሚሉ ትንታኔዎች እየተሰጡ ነበር። የዶክተር ገብረ ህይወት በትግርኛ ነው። አንደኛ ሕጻጽ ዶክተር ገብረ ህይወት ያስተላለፈው በሁሉም ተፈናቃይ ካምፖች ተመሳሳይ ስቶሪ ነው ያለው ብሏል። ተመሳሳይ ስቶሪ ነው። አሁን እባካችሁ ወደ ሕጻጽ ሲባል ይሄ የሶሻል ሚዲያ አንዳንድ የፖፑሊስት የሆነ አካሄድ እንዳትሄዱ፣ ተመሳሳይ ችግር ስላለ ወደ ሌሎች ብዙ ሰው ወደዛ እየሄደ ስለሆነ ወደ ሌላ አካባቢ ኑ አድርሱ፣ ተመልከቱ እየተባላችሁ ነው እየተባለ ነው። ይሄ ሚዲያ ያለው ይሄን ነው መናገር የምንችለው። መርጦ መሄድ ያለበት ማለት ነው። አጋጣሚ የሆነ ቦታ ስለሆነ ሁሉም ሆ ብሎ የሚሄድበት አጋጣሚ። አሁን ዛሬ ራያ ዩኒቨርሲቲ ከዩኒቨርሲቲዎች ቅድሚያ ሪስፖንድ ያደረገው ዛሬ ሶሻል ሚዲያ ላይ ያየሁት ነበር። ድምፅ ወያኔ ራያ ዩኒቨርሲቲ ወደ ሕጻጽ ረሃብ የተገረፉ ያሉት እዛ አካባቢ ችግር ውስጥ እንትን ያሉት ወደዛ ልኡክ እርዳታ የጫኑ ልኡካን ቡድን ወደዛ ጭኖ መንቀሳቀሱ ድምፅ ወያኔ ሲዘግበው አየሁት ቀደም ሲል። ዶክተር ገብረ ህይወት ያስተላለፈው በጣም ወሳኝ ጉዳይ ነው። አንደኛ የትግራይና የፌዴራል መንግስት ያለበት ችግር ያሉበት መፋጠጥ ይታወቃል። ፌዴራል መንግስት ይሄ በደንብ ያውቀዋል፣ ግን መርዳት አይፈልግም፣ ማገዝ አይፈልግም። እርዳታ ሰጪ ተቋማትን ወደ ትግራይ እየመጡ አይደለም ብሏል። እንስማው ትንሽና እንመለስ። ስለዚህ ንዙይ ብደንብ ካቢኔውን ብመንግስቱውን ፕራዮሪቲ ናምበር 1 ተባሂሉ ክስካብ ዚኣቶም ስሩዕ ህይወቶም መናወሮም ዝምለስ ናብ ንብሮም ስካዕ ዝምለስ ናምበር 1 ተባሂሉ ፕሬጀር ክፍጠር ንዓለምውን ሓደ ቋንቋ ኸውን ኣድቮኬሲ እውን ክስርሖ ግብረ ሰናይ ትካላት እውን መንግስታት እውን ናብዚ ክመፁ ኣለዎም እዩ ንሕና ንብሎ። ዘውዚ ኒሄ ስራሕ ግን ከም ዘይፍለጥ ንዓና እዚ ትሩቲን ስርሑ በቃ ካሊእ ቦታታት ልክዕ ከም ናይ ሕፃፅ ዝመሰለ ዝመሰሉ ፀገማት እኒሄ ግን ምንም ክትገብሮ ትኽእል ነገር ኣብ ኢልካ ሪሶርስ የብልካ ካብቲ ፌደራል ክመፀካ ዝኽእል ሓገዝ ድማ የለን። ሕዚ ዘይትፈልጦ ነገር ስለዘየለ ናይ ትግራይ ርክብን ናይ ፌደራል ርክብን ዘለ ዘይትፈልጦ ነገር የለን። ኩሉ ነገር እኳ ነዳዲ እኳስ ብዝግባእ ክትረክብ ዘይትኽእለሉ ምግቢ እንተረኺብካ እውን እኹል ብዝኾነ ነዳዲ ክተውፅሐሉ ዘይትኽእል ንምንታይ ትኽልል መንግስቲ ነዳዲ ስለዘይበካ ይኮነ ስለዘይመፀሉ ማለት እዩ። 15 ሚልዮን ሊትር ዝመፅእ ነበረ ናይ ትግራይ ነዳዲ ኣብዛ ሓለፈ 1.2 ሚልዮን እዩ መፅኡ ሊትር። ካብ 15 ሚልዮን ሊትር ናብ 1.2 ሚልዮን ሊትር እዩ መፅኡ። እዚ ካብ ኤጀንሲ ንግድን ሰደድን ዘሎ ዝረኸብናዮ ምሳና እውን ብቀረባ ስለዝሰርሑ መድሓኒት ዝበሃል ከም ትቅድም ዝበልኩ ቅድሚ ሕዚ ብነፃ ዝህቡ ዝነበሩ ነፃ ኮይኖም ብፍላይ ዞም ዋና ክሮኒክ ዝበሃሉ ዲዚዝስ ብነፃ እዮም ዝዋሃቡ ነይሮም። ሪፈር እናተባሃሉ ናብ ዓበይቲ ሆስፒታላት ናብ ዓበይቲ ሪፈራል ሆስፒታላት እናኸድካ ዝሕከም ዝነበረ እዚኦም ሕዚ ጠጠው እዮም። ኣብ ዓይደር ተትኸድ ሕዚ የለን፣ ኣብ ሽረ ተትኸድ ሕዚ የለን፣ ኣብ ኣክሱም ተትኸድ የለን። ንምንታይ በቃ ደው ስለ ዝበለ ብኩሉ ሲጅ ስለ ዝኾነ ማለት እዩ። ስለዚ እዚ ሲጅ ስለ ዝኾነ ብሎኬት ስለ ዝኾነ ስሩዕ ዝኾነ ምንቅስቃስ ስለ ዘይተጀመረ እቶም ተመዛበልቲ ብፍላይ እቶም ብዕድመ ዝደፍኡ እቶም ሕዱር ሕማም ዘለዎም እቶም ህፃውንቲ እቶም ወለዲ ዘይብሎም ድማ ኣብዚ እንታይ ይኾኑ ዝገደደ ተቃላዕቲ ይኾኑ። ውስን ጉልበት ዘለዎ ካብ ቦታ ናብ ቦታ ክንቀሳቀስ ዝኽእል ሰብከ ዝተወሰነ ተስናይ መዓልቲ ተስናይ ግዛዕ ሰሪሑ ነቲ 15 እውን ወሲኹ ሰርቫይ ክገብረሉ ዝኽእል እዩ ካብ ወርሒ ናብ ወርሒ። ስለዚ እቲ ኩነታት ንኩሉ ሴክተር ናይ ሚድያ ኣካላት ይኹን ኩሉ ናይ መንግስቲ ኣካል ይኹን ኩለን ውዳባታት እውን እዙይ መሰረት ገይረን ክሰርሓ ኣለወን። ተዘይኮይነ እቲ ሕብረተሰብ ሕዚ ሕፃፅ ከም ሓደ ኣብነት ወፂኡ ካብ ዓቕሚ ንዓቐብ ወፂኡ እምበር ጠቕላላ 146 ዝኾኑ መዕቆቢ ማእኸላት ገሊአን ከም ሕፃፅ ዝኾና ገሊአን ድማ ካብ ንእሽተይ ሕሽ ዝበላ ገሊአን ድማ ዝገደዳ እውን ክህልዋ ይኽእላ እየን። ትግራይ ብዘይ ጥይት ይፀንት እዩ ዘሎ ዝብል ነገር ግን ክነስምሮ ኣለና። መቸም ካብታ ቪድዮስ ታ ሕዚ ወፅያ ዘላ ምስልስ ዝሪኢኹም እያ። ኣብኣ ከይድኩም እውን ቸክ ትገብሩ እያ። ሲአርኤስ ከይዶም ኣረጋጊፆማ፣ ኤፍኤች ቶም ፓርትነር ኣረጋጊፆማ፣ ናይ ምዕራብ ምምሕዳር ኣረጋጊፆማ፣ ተን ሓገዝ ድማ ክንደይ ይወሃባ ነይረን ግን ድማ እኹላት ከም ዘይኮና
ሕዚ ናይ ማይ ሕጽረት ተመልካቾች አሁን እንደሰማችሁ ቀደም ሲል 46 አይዲፒ ሴንተር ነው ያልኳችሁ 146 ናቸው ተዛዝቻለሁ ይቅርታ 146 አይዲፒ ሴንተር አለ ተመሳሳይ የሕጻጽ ተመሳሳይ እንትን ያለው ሪያሊቲ ነው ያለው መሬት ላይ ረሃቡ እንዳለ ነው መስኩስኩልና እንደዛ ነው ሲጁ ስላለ ከበባ ውስጥ ስላለች ነው ትግራይ አንደኛ ነዳጅ የለም ቢገኝ እንኳን እርዳታ እናድርስ ቢባል እንኳን ነዳጅ የለም 15 ሊትር የትግራይ ነዳጅ በጀቷ እስካሁን እንትን የገባ 1.2 ሚሊዮን ያገኘው 15 ሚሊዮን ነበር የምናገኘው የትግራይ እንትን ግን ትግራይ ነዳጅ ስለሌለ መድኃኒት እንኳን የለም ክሮኒክ ዲዚዝ ለሚባሉ በጣም በነፃ መድኃኒት የሚታደላቸው እንኳን የነበሩት አይደር የለም ሽረ እንዳስላሴ የለም ሆስፒታሎች የለም ምክንያቱም መድኃኒቱ አቅርቦት የለም ሲጅ ውስጥ ነው ያለው እና ይሄ ደግሞ የትግራይና የፌደራል መንግስት ያሁን ያሉበት ሪያሊቲ ምንትኑ ስለሚታወቅ ነው የማይታወቅ ችግር የለም ይታወቃል ግን አቅም ስለሌለ ነው ይላል ዶክተር አለማየሁ ወደ ፌደራል ኒድ ዶክተር አለማየሁ ደግሞ ዶክተር አለማየሁ ጫቶ ነው የሚባሉት የብሔራዊ አደጋ ስጋት አመራር ኮሚሽን ፓብሊክ ሪሌሽን የህዝብ ግንኙነት ኃላፊው ምን ይላሉ አልሰማንም አሉ ከትግራይ ሪፖርት አልመጣልንም አሉ ትግራይ ከአቅሜ በላይ ነው ብሎ ሪፖርት አላደረገልንም አሉ በጣም የሚያሳዝነው እሱ ነው ለሪፖርተር የሰጡት መልስ ምላሽ አለ ባላንስ ማድረግ ስላለብን ነው ተመልካቾች እኛ ምንም ቢከሰት አንድ ዘው ብለን እንኳን አንገባም ማንኛውም ነገር ላይ ገባ ስቴፕ አለው እዛ ያለው ክፍል አልቻልኩም ብሎ ለክልሉ ያቀርባል ክልሉ ደግሞ እውነትም የተባለው ልክ ነው ከኒያቅም በላይ ነው ብሎ ለኛ ያቀርባል ለኛ ሲያቀርብ ነው ምላሽ የምንሰጠው እንጂ ዘው ብለን በማንኛውም ነገር ላይ አንገባም የመጀመሪያ ስቴፕ ሰዎቹ ችግር አለብን ብለው ከተናገሩ እዛ ያሉ ደግሞ ሰዎችን የሚያስተባብሯቸው ሰዎች አሉ ሰዎችን በማንኛውም ጊዜ ከማንኛውም እንግልት ከማንኛውም አደጋ ስጋት እኛ መጠበቅና ከአደጋ ነፃ ስጋት ነፃ ሆነው እንዲኖሩ ማስቻል ነው እኛው አተሊኳችንም ይሄ ነው የክልሉ አደጋ ስጋት ስራ አመራር ኮሚሽን አለ ራሱን ችሎ ማለት ነው ባለበት በትግራይም በአማራም ሆነ በሌሎች ክልሎች በክልሎች በእያንዳንዱ ክልል በ12ቱም ክልልና በሁለቱም ከተማ አስተዳደሮች የአደጋ ስጋት ስራ አመራር ኮሚሽን አለ ያ ኮሚሽን ደግሞ ከነዚያ ከካምፑ ወይን ከሚኖሩበት አካባቢ ሰፊ ወይንም ካቅማቸው በላይ ከሆነ ምን ስራ ሰራ የሚለው ይጠይቃል እውነትም ይሄ ነው ይሄ ትክክል ነው እኛ ኮንፈርም እናደርጋለን ከኛ አቅም በላይ ሆኖ ነው ብሎ ካለ እኛንን ኢንተርቬንሽን ውስጥ ለማንኛውም ይሄ ጊዜ ማለፉ አይቀርም የፌደራል መንግስት ባለስልጣን ባለጊዜ ነኝ የሚለው ዶክተር አለማየሁ ውጫቶ የሚባለው ሰውዬ እንዲህ ብሎ ይቀልዳል የግለሰብ አይደለም ይሄ የብልጽግና አቋም ብዙ ሰው ብልጽግና መንግስት እኮ አይደለም ይላሉ ተመልካቾችም ብልጽግና አትበለው እንጂ አይሚን ፌደራል አትበለው ብልጽግና ፓርቲ እኮ ነው ዞሮ ፌደራል ትግራይ ባትኖርበትም የትግራይ የፌደራሉ አካል ባያደርግም የፌደራል መንግስት ነው የሚባለው ኖርማሊ ይታወቃል ሆን ብሎ ነው መንግስት በአንድ ወቅት የሀገሪቱ ጠቅላይ ሚኒስትር የብልጽግና ፕሬዝዳንት ወደ ትግራይ እርዳታ አልክም 1977 ብሎ የሚገርም ኤግዛምፕል የሰጠው ከዚህ ጋር የሚገናኝ ነው አማካሪዎቹም አሉ አዲስ አበባ በስተት ቀን አዲስ አበባ ሄደው የተዋረዱ ከህብረተሰባቸው ተነጥለው እዛው ላባ የዶሮ ላባ ሆኖ የማን መጫወቻ ሆኑት አሁን ፖለቲካ ፓርቲ መስርተናል የዚህ መስርተናል እየተባለ ጊዜያዊ ጥቅም ትንሽ የብር ልቅምቃሚ እየለቃቀሙ ከህብረተሰባቸው ተነጥለው ታሪካዊ ስህተት ውስጥ የገቡ እነሱም ይመክሩትም አሉ አይዞ ችግር የለውም ቲፒኤልኤፍ እኛ ቲፒኤልኤፍ ሁሉም ነገር ወደ ቲፒኤልኤፍ እናላክካለን አንተን አይደለም እንወቅሰው ፌደራል መንግስት ያደረገው አይደለም አብይም አቀና ነው ለትግራይ ህዝብ ይጠቅማል ይያል ግን ህወሓት ነው እንደዚህ ያደረገው ህወሓት ነው አይዲፒ መላክ ያልፈለገው መልስ ብንለው መመለስ ያልቻለ አልቲሜት ሪስፖንሲቢሊቲ የሚወርቀው ኃላፊነት የሚወርቀው ቲፒኤልኤፍ ላይ ነው የሚሉ ሰዎች አሉ አጠገቡ የነጻርቃን የነጌታቸው ሌሎች አጠገቡ ያሉት የትግራይ ህዝብ እንደሆነ ያውቃል ቸግሮት አቅም አጥቶ ምናምን እንጂ ማን እየጎዳው እንዳለ ጥንቅቅ አድርጎ መረጃ አለው አቅም ግን የለው ይሄን ሰው እናስታውሰው እዚህ ጋር የሚያያዘው ሐሳብ መላ ኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው 1977 በሰሜኑ ሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀም ያደርጎታል
እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር ይከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሐሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቆጣጠር የተቻለው። ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30 40 ዓመት በሰሩት ታክቲክ አሁንም መልሰው መጠቀም ይፈልጋሉ። ይሄ መቼም አይሆንም። ያው ነው ጁንታው ተጠቅሞበታል። 1977 ዓ.ም ጁንታ የሚባል አልነበረ፣ ያው ለምዶበት ነው እና ጋዜጠኛውም በደንብ አድርጎ ስለዚህ እርዳታው ለጦርነት ተጠቅሞበታል ይላል። በደንብ ይላል ጠቅላይ ሚኒስትሩ። በደንብ በዜጎች መቀለድ ማለት እንደዚህ ነው። ግጥም አድርጎ ከረባት ግጥም አድርጎ ቶክሲዶ ለብሶ ነው እንደዚህ የሚቀልደው በህዝቡ በራስ ህዝቡ ላይ ነው። እና ማንን ያዳከመ ይመስላል? ቲፒኤልኤፍ። ማንን ያዳከመ ይመስላል? ቲዲኤፍን ነው። የቲዲኤፍ ነገር ቲፒኤልኤፍ በዚህ የሚዳከም አይደለም። ኖርማሊ እኔ አይደለም የምመሰክረው፣ አጠገብ ያሉት ይሄ ላባ የሆኑት አዲስ አበባ በረንዳ አዳሪ ሆነው ያሉት ይመሰክራሉ። እነሱ በእንደዚህ ይሄን በማዳከም የትግራይ ሊደርሺፕ ቢስተካከል ኖሮ ዋና ሊደርሺፑ የትግራይ ሊደርሺፕ ቢስተካከል ኖሮ ይሄ ከትግራይ አቅም በታች እንትንም ማለት አይደለም። ባለሀብቱን ዲያስፖራውን በደንብ አስተባብሮ የሚሰሩት ነው፣ መሰራት የነበረበት ነው። በጣም ፓራላይዝድ የሆነ ምንም መስራት የማይችል ወይ ዘመኑን የሚዋጅ የሆነ ኮሚኒኬሽን ስትራቴጂ የማይከተል ስለሆነ ነው እንጂ ዲያስፖራ በቀላሉ ይሄ በጣም ስንት ሩህሩህ የሆነ ስንት ዲያስፖራ የራሱም የሌላውም በጣም የትግራይ ወዳጅ በርካታ አለ። አብይ አህመድን እንትን መጠበቅም አይጠበቅበትም ነበር። በዚህ አጋጣሚ የተፈናቃዮች ወደ ጌታቸው ጉዳይ ሄዳለሁ። ጌታቸው አሁን የሚቀልደው እንሄዳል። በተለይ የትግራይ ተፈናቃዮች ከባድ ችግር ነው። ይሄ በተደጋጋሚ ስንናገር 5 ዓመት ሙሉ ያለፈበት ጉዳይ ነው። በትግርኛም ቀደም ሲል ከዚህ ፕሮግራም ቀደም ሲል ትግርኛ ፕሮግራም የሰራ ነው ነበር በማስረጃ በተለያየ መንገድ በሁሉም ካምፖች 15 ኪሎ ማሽላ ነው የሚሰጣቸው። እሱም ሬጉላር አይደለም፣ ኮንሲስተንት አይደለም። የሆነ ወር ያመልጣቸዋል፣ የሆነ ወር ይመጣል፣ የሆነ ከዛ ይቆማል፣ ከ3 ወር በኋላ ይመጣል ምናምን ነው እና ያልተፈጨ ማሽላ ምን ያደርጉታል ነው 15 ኪሎ። ይሄ አልሚ ምግብ የለውም፣ ዘይትም የለውም፣ ምናምን እንጨት የለውም፣ ምናምን የለውም። በቃ ከዚህ ሁሉ ነው የሚያደርጉትና ስምረት የሚባለው ፖለቲካ ፓርቲ ስምረት ኃላፊነቱ የህወሓት የቡድን የኋላ ቀር ቡድን ነው አለ። ኋላ ቀር ቡድን መግለጫ ወጣ። አድቫንቴጅ ለመውሰድ ነው የሚመጣው። ሁሉም የሆነ ነገር እንትን ለማድረግ ነው የሚመጣው፣ ነጥብ ለማስቆጠር ነው የሚመጣው። የኋላ ቀር ቡድኑ ወርቅ እየዘረፈ የትግራይ ሀብት እየዘረፈ ጭራሽም ሰብአዊ እርዳታ ለተፈናቃዮች የሚመጣ እርዳታ ለጦርነት ዝግጅት እያደረገበት ነው አለ። ልክ አብይ እንደሚናገረው 1977 ብሎ እንደጀመረው 1977 ይሄ የሚያያዘው ሐሳብ መላ ኢትዮጵያ ህዝብ እንዲገነዘብ የሚያስፈልገው 1977 በሰሜኑ ሀገራችን ክፍል ሲያጋጥም 1977 ሲል ይሄ ማለት ሰምረትን መጣ ቁጭ ብሎ የተጠቀመበት ነው። ይሄ ሲአርሲ ምናምን የሚባሉ ኤንጂኦዎች ራሳቸው ቆጥሮ የሚሰጧቸው ማሽላ ለጦርነት የተጠቀመበት እርዳታ ሰብስቦ ለጦርነት የተጠቀመበት ነው ይላል ስምረት ነው። የስምረቱ ሊቀመንበር ጌታቸው የትግራይ ፕሬዚደንት በስንት ሪፐብሊካን በትግራይ በቲዲኤፍ ኮማንዶች እንደዚህ ታጅቦ ፕሬዚደንት በሚባልበት ጊዜ ምን አለ? እነዚህ ተፈናቃዮች ወደ ምዕራብ ትግራይ ይሄ ገዳዩ ደፋሪው ምዕራብ ትግራይ እያለ ከምዕራብ ትግራይ ሳይወጣ እነዚህ ተፈናቃዮች ወደ ምዕራብ ትግራይ አንመልስም። ምን እያለ? ፕሬዚደንት እያለ ነው። አቋም ነው የትግራይ አቋም ስለነበረ የእያንዳንዱ ትግራይ አቋም ስለነበረ የደፈረ ግቢ ደመቀ ዘውዱ የሚያስተዳድረው ናና ራሱ ገሎ ራሱ አሳዶ
በቃ ና እንደገና ልጨርስና በዛው አሰናብታለሁ ልጅህን ደፍሬያለሁ ወንድ ልጅን ገድያለሁ አባትን ገድያለሁ አንቺ ቀርተሽ ነይ ነው ይያላት ያለው ጌታቸው አቋም የትግራይ አቋም ስለነበረ የህወሓት አቋም ስለነበረ የቲዲኤፍ አቋም ስለነበረ ከዚህ አቋሙ ውዝፍ ላለ ማለት በጣም መስመሩን ይዞ ነበር የሚሄደው አዲስ አበባ ሄደና ምን አለ አይዲፒ ይመለሱ አለ አይዲፒ ይመለሱ አለ ገዳዮቹ ወጥቷል አልወጡም ደፋሪዎቹ ወጥቷል አልወጡም ያፈናቀሉት ሰዎች ወጥቷል አልወጡም ምን አዲስ ነገር ተገኝቶ ነው ታዲያ ኑ ያልካቸው ያለው ምን አዲስ ነገር ተገኝቶ ነው ታዲያ ምስኪኑ ይሄ ህዝብ ከቲፒኤልኤፍ ጋር ይገናኝተ ፖለቲካ የምትሸቀጥበት ምን አግኝቶ ነው እንሄድበታለን አሳያቸዋል እዚህ ላይ ጉድ መከላከያ ሰራዊት ናይ ባዕልና ተወከልቲ ወረዳታ ሰዋታት ተወከልቲ ህዝቦም ንምምላስ ዘኽእል ኢንቫይሮንመንት ንፍጣር ዘኽእል ርክብ አጠናኺርና ክንቅፅል ኣብ መሬት እውን ተረኺብና ባይታ እውን ተረኺብና በብግዚኡ ዘለዎ ሽግራት ምክንያቱም ዝቐተልዎም ሰባት ኣብ ቦታኦም ንሃለዉ ዝምለሱ ተፈናቐልቲ ክህልዎ ይኽእሉን ዘሳደድዎም ሰባት ዝዓመፅዎም ሰባት ኣብ ቦታኦም ንሃለዉ ዝፈናቐሉ ዝመለሱ ተፈናቐልቲ ክህልውና ይኽእሉን ስለዚ ብሓደ ወገን ምስ ፌደራል መንግስቲ ሰላሙን ስለዝፈረምና ምትእምማና ቀፂሉ ተጠናኺሩ ክቅፅል አንጻር ፕሪቶሪያ ደው ዝበሉ ሓይልታት ዝፈጥሩ ዕንቅፋታት ኣብ ምእላይ እውን ተሓጋጊዝና ክንሰርሕ ድሌት ስለ ዘለና ብኻሊእ ወገን ኣብ ወገን ፌደራል መንግስቲ ብዝከባቢ ዝረአ ዘሎ እግሪ ናይ ሙግታት ዝንባለ እውን በደባባይ ኖ ዝክግበር የብሉን ናበልና ነቃለ ስለ ዝግበአና ነዚ ሁሉ ባላንስ ዝገብር ናይ ሰላም ናይ ህዝብና ናይ ሰላም ድሌት ባላንስ ዝገብር ግን ድማ ህዝብና ብተግባር ናይ ተፈናቀልቲ ዳሳት ወይ ድንኳናት ጥራሕ ዘይኮነስ ኣብኡ ዝነብር ህዝብና እውን ካብኡ ዘይነኣስ ስቃይ እናወረዶ ንኸፍሎ ዘለና መስዋዕትነት ዝሕምም እዩ ግን ኣብዚ ኣብ ግምት እቲና ብዝሓፀረ ግዜ ክንውድኦ ንሓሰብና ግን ክንውዳእ ዘይከኣለ ሕዝቡን ብፌደራል መንግስቲ ሙሉእ ሓላፍነቱ ተዋፂኡ ነዚ ጉዳይ ዝኽፍፅም ንምግባር ዘኽእል ርክባት ተጠናኺርና ይሄ ሰውዬ የራሱን ህክምና ፋሲሊቴት ለማድረግ ዱባይ በየሳምንቱ በየሁለት ሳምንቱ ዱባይ ሄዶ በሄሊኮፕተር ታክሞ እንዲመጣ የትግራይ ህዝብን በዚህ ደረጃ ሽጦታል አሁን በራሱ አንደበት የፌደራል መንግስት እግር እየጎተተ ነው ብሎ በዚህ ትግርኛ ላይ ነው የተናገረው እግር እየጎተተ ነው የትግራይ ተፈናቃዮች ላለመመለስ እግሩ እየጎተተ ነው ገዳዮቹ ያሳደዷቸው የገደሏቸው የደፈሯቸው እዛው ምዕራብ ትግራይ እያሉ ተፈናቃዮች አንመልስም ብሎ እንዲህ በሚናገርበት ተናገረበት አንደበቱ የህክምና ጤናው ሲታወቅበት ለህክምና ማጣደፊያ የህክምና ፋሲሊቴት ማስተዳደሪያ አደረጋቸው የትግራይ ተፈናቃዮች የትግራይ ህዝብን በሚሊዮን የሚቆጠሩ ህዝብ አስገራሚ ነው እንደዚህ አይነት በዘራቸው አድርስ ስንት ዓመት ሊበላ ስንት ዓመት ሊኖር ነው ትውልዱ ስንት ዓመት ሊኖር ነው በእንደዚህ አይነት እየቸቀጠ ተመልሶ ደግሞ ዝም እንኳን ማለት እንዳይ መጥቶ ህወሓት ሀብት እየዘረፈ አመራሮቹ ለጦርነት እየተዘጋጁ የትግራይ እርዳታም ለጦርነት ዝግጅት እንዲውል እያደረጉ ነው ለዛ ነው ህዝባችን እየተራበ ያለው ብሎ የራሱን መንግስት ላለመውቀስ በዚህ ደረጃ ይሸቅጣል ከባድ ዘመን ነው ለተጋሩ በተለይ እዚህ ውስጥ ላሉት እዚህ ውስጥ ለሆዳቸው ለሆነ ጥቅም ለህክምና ለራሳቸው ፐርሰናል ጥቅም ለማግኘት ብለው in the expense of millions of Tigrayans የተጋሩ ህልውና አደጋ ውስጥ ከተው የተጋሩ አጠቃላይ መብታቸው ጭምርት ረግጠው ጊዜ ያገኘን ብለው ወቅት አገኘን ብለው ከባለ ጊዜዎች ጋር ወግነው የራሳቸው ህዝብ ላይ እንደየጨከኑ ቀላል ነው ጊዜ እኔ በጊዜ አምናለሁ በጊዜ ብዙ ባጭር ጊዜ አሁን ባለን ጊዜ እንኳን ብዙ ነገር ስላየው በጊዜ አምናለሁ እኔ የነገ ሰው ይበለን ነው የምንለው ለማንኛውም የትግራይ ካቢኔ ዛሬ መግለጫ አውጥቷል አስቸኳይ ስብሰባ ጠርቶ መግለጫ ዝም ብሎ የተለመደ ነገር ነው ግን ሁሌ የትግራይ አስተዳደር ሶሻል ሚዲያ ይቀርመዋል መንግስት ነው አጀንዳ መስጠት የነበረበት ለህዝብ አጀንዳ መስጠት ያለበት ማን ነው የሚሰጠው ዩቲዩበር ይሰጣል ሳተላይት ላይ ሆኖ ሳምበዲ አጀንዳ ይሰጣል ቲክቶክ ላይ ያለ ይሰጣል ፌስቡክ ላይ ጣጣጣ አርጋ አጀንዳ ተሰጣዋል ከዛ በኋላ ሆ ይላል ከዛ ፖፑሊስት የሆነ ነገር በመርህ ላይ የተመሰረተ መንግስት በመርህ የሚያምን መንግስት ሶሻል ሚዲያ አይነዳው
ቲክቶክ ላይ ተነገረ ዩቲዩብ ላይ ተነገረ ብሎ አይቀዘቅዘው አይሞቀው ቀጥ ብሎ ነው የሚሄደው። ፖፑሊስት ስትሆን ግን እና የሆነ በጣም ነርቨስ ሆነ እና የሆነ ችግር አለብኝ ብለህ ካሰብክ ግን ህዝቡ እኮ እየተቆጣኝ እኮ ነው ቲክቶክ እኮ መነጋገሪያ ሆነ ይሄ አካባቢ ዩቲዩብ ላይ እኮ ሳተላይት እኮ ስለዚህ ጉዳይ እያወራ ነው ብሎ ሳምበዲ ዝም ብሎ አጀንዳ ሰጥቶ ቢሰጠው ከዛ መጥቶ ስብሰባ ይጠራል። ቀድሞ ፕሮአክቲቭሊ ይሄ እኮ እንደዚህ እየሆነ ነው መዋቅር አለው። እኔ አይደለም መዋቅር ያለኝ እኔ አይደለም ወይ አንድ ቲክቶከር አለ መዋቅር ያለው መንግስት መዋቅር አለው። የድርጅት መዋቅር አለው፣ የፓርቲ መዋቅር አለው፣ የቀበሌ ያለው ቀበሌ ወረዳ ጣቢያ ምናምን እያለ እስከ ዞን ምናምን ሪፖርት አለ። ዴይሊ ሲቹዌሽን ሪፖርት ይደረጋል። የዕለት እንቅስቃሴ ሪፖርት ይደረግለታል መንግስት እና በየመዋቅሩ ነው የሚመጣው። የግብርና በዚህ በኩል፣ የጸጥታ ጉዳይ በዚህ በኩል፣ የጤና በዚህ በኩል ይመጣለታል። ያውቃል፣ ሪፖርት አለው ማለት ነው። ምን እየሆነ እንዳለ አይዲፒ ካምፖች አካባቢ ምን እየሆነ እንዳለ ጥንቅቅ ያለ መረጃ አለው። ግን ዛሬ ሰው ሆሆ ሲል ሶሻል የፕሬዝዳንት ጽህፈት ቤት ትላንት እንዳስታወቀው ነገ ካቢኔ ይሰበሰባል ብሎ ሶሻል ሚዲያ ላይ ማረፊያ እንትን አደረገው ፕሬዝዳንቱ እንዳይወቀስ ተብሎ ማለት ነው። ዛሬ ስብሰባ አዲስ ነገር አልተናገረም። በመረጃ የተናገረው ግን ላሰማችሁ እችላለሁ አጭር የብዙዎችን ህይወት እየቀጠፈ ያለው የረሃብ አደጋ አሁንም ተፈናቃዮች በሚገኙበት ህጻጽ ላይ የሚገኙ ተፈናቃዮች አደጋው ተከስቶ የሰው ህይወትን እየበላ ይገኛል። ከመኖሪያ ቀያቸው ተፈናቅለው በየመጠለያ ስፍራ ተበታትነው የሚገኙት ወገኖቹ በምግብና መድኃኒት እጦት ምክንያት እየሞቱ ናቸው። የትግራይ ጊዜያዊ አስተዳደር ካቢኔም ለህጻጽ አስቸኳይ ድጋፍ ለማድረግ እየተወያየ ይገኛል። ያጋጠመው የረሃብ አደጋ መንስኤዎችና ዘላቂ መፍትሄዎችን በተመለከተ ለመስራት እየተወያዩ እንዳሉ ነው የትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናንት ጀነራል ታደሰ ወረደ የገለጹት። ዓቢ ናይ ትግራይ ጉዳይ የህጻጽ የረሃብ አደጋ ትልቅ የትግራይ አጀንዳ ነው። እዚህ ላይ የትግራይ አደጋ ስጋትና አመራር ኮሚሽን በዋነኝነት የሚሰራው ስራ ነው። ቀጥሎም እንደ የትግራይ ማህበራዊ ረድኤት የመሳሰሉ ተቋማትም ቁልፍ ሚና አላቸው። ስለዚህ በትብብር መስራት የሚያስፈልግበት ሁኔታ ውስጥ ነው የምንገኘውናም በትኩረት መስራት ያስፈልጋል። ካልኣይ ጊዜ እዩ ከም ዘጋጥመና ዘሎ ያቂር ዝኩሪሆም ለሁለተኛ ጊዜ ነው እንዲህ አይነት አደጋ እያጋጠመ ያለው። በያቄር ተመሳሳይ ከባድ የረሃብ አደጋ ተከስቶ ብዙዎችን ቀጥፏል። በወቅቱ አስቸኳይ ድጋፍ ባለመደረጉ የሰው ህይወትን ቀምቷል። ሁሉም ነገር በሚዲያ ነው ይፋ የሆነው። ስለዚህ አሁንም ያንን አደጋ እንዳይደገም አስቸኳይ ስራ መስራት ይገባል። ዘላቂ መፍትሄ ለማበጀት በቅድሚያ ተፈናቃዮቹ በስምምነቱ መሰረት ወደ ቀያቸው መመለስ ብቻ ቢሆንም ወደ ቀያቸው እስኪመለሱ ድረስ ግን የረሃብ አደጋው ለመግታት የምግብና መድኃኒት እንዲሁም አስቸኳይ ሰብአዊ እርዳታ ድጋፍ በማድረግ የብዙዎችን ህይወት መታደግ እንደሚገባ ነው ፕሬዝዳንቱ ያመላከቱት። መፍትሑን ንቀጻል ድማ ፍጹም ከምዚ ዓይነት ነገር ሰርፕራይዝ ክመጽእ ከምዘይብሉ ምርግጋጽ ግን አላይ ኮን ይዝመት አስቸኳይ መፍትሄ በማበጀት እንደዚህ አይነት አደጋ እንዳይደገም ዘላቂ ስራ መስራት ወሳኝ ነው። በዚህ መልኩ ከሰራንም ነው ዘላቂ መፍትሄ ማበጀት የምንችለው። ይህንን አካሄድ ከተከተልንም ነው ጥሩ ውጤት ሊገኝ የሚችለው። ያ አስቸኳይ መፍትሄ የዚህ መፍትሄ ትግራይ ውስጥ ነው ያለው። ቲዲኤፍ ላይ ነው ያለው። በአብዛኛው ቲዲኤፍ ላይ ነው ያለው። አንዱ ጋር አይደለም። ይሄ ምድረ ሌባ አጭበርባሪ ሆዳም ለግሉ ህዝብ ለግሉ የሚሸጥ ወይ ፓርቲ ግለሰብ በዚህ ደረጃ አይደለም የሚቆጠረው። እንታያለን ለወደፊቱ ጊዜ እድሜና ጤና ይስጠን። በነገራችን ላይ እንዲህ ለትግራይ ትልቅ ጉዳይ ሆኖ የትግራይ ክራይሲስ ባለበት ሰዓት ትናንት ይሄን ተመልከቱ። ዲጂታል ኢትዮጵያ የእሳት ዳር ወግ የሚባል ተረትና ነው። የእሳት ዳር ወግ ከታች ያለው ተመልከቱ። የዲጂታል ኢትዮጵያ 2030 በለጠ ሞላ አብን በጣም ሁሉም እኮ ነው። እንዴት አድርጎ እዚህ ጋር በለጠ ሞላ አለ፣ እዚህ ጋር የኦነጉ አለ፣ የህወሓቱ አለ። አብይ እኮ ያልሰበሰበው ጉድ የለም እኮ ቁጭ አድርጎ ይሄ በለጠም ቃለ መጠይቅ አድራጊ ሆኖ ቁጭ እና እጅግ ተስፋ ሰጪ መድረክ ነበር። ስለሚቀጥሉት 5 ዓመታት አሪፍ ጉዞአችን ስናስብ ይህን እውን ለማድረግ እንቅፋት ሊሆኑ የሚችሉ ጉዳዮችን በጋራ መፍታት ግድ ይለናል። እንበርታ ይላል። 4 ነጥብ እዚህ ጋር ረሳ ጌቾ እንደዚህ ብሎ ይጽፋል። አብይን ነው የሚያደንቀው፣ አብይን ነው። ከዛ በትግራይ ደግሞ ትግራይ ኋላ ቀሩ እናስወግድ ይላል። ዛሬ መግለጫ ውስጥም ኋላ ቀሩ እናስወግድ፣ ዋና ችግራችን ኋላ ቀሩ ነው። አብይ ነው ሊለው አይችልም። አብይ ነው የዚህ ሁሉ ችግር ሊለው አይችልም። ይሄ ድምጽ ወያነ የሚያሳየው አሳዛኝ ቪዲዮዎች አንተ ነህ ለዚህ ሁሉ ተጠያቂ ሊለው አይችልም።
ሌላ አብይ ያደነቀ ያለው ጉዳይ አብይ የተደነቀ ያለው ጉዳይ ቁም ነገር ሰርቶ አይደለም። ኢትዮጵያ እያደገች ነው፣ እንደ ብልጽግና ኢትዮጵያን ያሳደገ አካል በኢትዮጵያ ታሪክ የለም። 50 ዓመት 60 ዓመት የነበሩ መንግስታት ኃይለ ሥላሴም ኮሎኔል መንግስቱም መለስም ኃይለ ማርያምም እኔ በዚህች አጭር ጊዜ መጥቼ ያሳደግኳት ይበልጣል። ፋርስ ጉላም እንደዛ እኮ ነው የሚለው። ኢትዮጵያ ይሄ ሆዳሙ ትውልድ እሱ ነው የሚለው። ባንተ እኮ ለክፉ ጊዜ የተፈጠርክ ሰው ከሆነ በችግር ጊዜ በጭንቅ ጊዜ ለኢትዮጵያ መጣላት ሰው ከሆነ የሚል ታላላችሁ ሶሻል ሚዲያ ላይ እንደዛ የሚሉ ሰዎች አሉ። ስንት ነው የምትወጣው? ስንት ገንዘብ ነው የምትበላው ብትሉት ግማሽ ሚሊዮን ነው የሚበላው። 400,000 ብር ነው የሚበላው። እንዴ ለምጥጤ ለትግራይ ቲክቶክ ላይ ላሉት እኮ 100,000 ብር ይከፍላሉ። በእኛ ምንጮቻችን ያገኘነው በኔትወርካችን ያገኘነው ልጆች አሉ ቲክቶክ ላይ ዶክተር አብይ ሆይ 1 ሚሊዮን 10 ሚሊዮን እንሰጣቸዋለን እነ ደብረጽዮን ጌታቸውን የጠቆመ 10 ሚሊዮን እንሰጣቸዋለን ምናምን ብለህን ነበር አይደል? አሁን አሉ ለትግራይ ሄደ ያዛቸው ምናምን ብሎ ፕሮግራም ይሰሩ አሉ ቲክቶክ ላይ ምናምን አሉ የጌታቸው ልጆች ምን እንላቸው። እስከዛ ጎግል አደረግን ከምንጮቻቸው ጎግል አደረግናቸው። ከላይ በማስረጃ ነው የምናገረው። ይሄ ጎግል አደረግነውና አንዱ 200,000 ይከፈላል በወር፣ አንዱ 100,000 ይከፈላል በወር፣ አንዱ 150,000 ይከፈላል እና እርስ በርሳቸው ይነጋገራሉ። እንዴ ለኔ እኮ 100,000 ነው የሚከፈለኝ፣ ለኔ እኮ 150,000 ነው የሚከፈለኝ። ተራ ኮልኮሌ እንደዚህ ይከፍላሉ። የትግራይ እናቶች ደግሞ አሁን ያሉበት ሁኔታ ነው። 15 ኪሎ ማሽላ ለዛውም የትግራይ ምንጭ ሳይሆን ከሲአርሲ ምናምን የሚባል የውጭ ዶነርስ 15 ኪሎ ማሽላ ትጠብቃለች የትግራይ እናት። ደግሞ ቲክቶክ ከፍቶ ደግሞ እንደዚህ ጥላቻ ንግግር ተናግሮ 100,000 200,000 ይከፍላሉ። እንደ ጌታቸው ረዳ እነ ዶክተር አብርሃም በላይ ሆን ብዬ ነው ስማቸው መጠቅሰው ስለማውቀው ነው። ሆን ብዬ ነው መጠቅሰው በማስረጃ ስለሆነ ነው። ያሳዝናል ምንለው ለዛ ነው። እነ ጌታቸው ደግሞ አፕሪሼት የሚያደርጉት ይሄን በጣም የሚበረታታ ነው። መበርታት አለብን፣ ችግራችን መፍታት አለብን የሚባለው የአይቲ ቴክኖሎጂ ሰሞኑ መነጋገሪያ የነበረው ቲክቶከሮች ለምን እንደታሰሩ እገሌ ቲክቶከር እንደታሰረ እገሌ ቲክቶከር አቴንሽን ሲከር ነው። እንደዛ አቴንሽን ሲክ ስለሚያደርግ ነው። የፌዴራል መንግስት የብልጽግና በግለሰብ ደረጃ ደግሞ አብይ አህመድ አጀንዳ የሚሰጥበት ምንም ነገር ፕላትፎርም ስለከለከሉት ነው። እዛም ሲሄድ በእነሱ ሳፎኬስ ስለተደረገ ነው የኢትዮጵያ አዲስ አበባ ያለው። በቃ አንተ ዋጋ የለህምና እኛ መዝናናት ላይ ዝም ብለን እንትን ላይ ትኩረት እናደርጋለን ብሎ በትንንሽ ወጣቶች አጀንዳ ስለተቀማበት ነው። ሌላ ጉዳይ የለው። ትንሽ ገፋ ካሉ ደግሞ ያው ምናልባትም እንደነበተ ኡርጌሳ ሊገላቸው ይችላል። እናውቃለን እኮ የኢትዮጵያ መንግስት ባህሪ፣ የፌዴራል መንግስት የብልጽግና ባህሪ፣ የኮሬ ነገኛ ባህሪ ጥንቅቅ ያለ መረጃ አለ። ለበተ ኡርጌሳ ለነ ሀጫሉ የማይራራ መንግስት ነው አዲስ አበባ ያለው። እንዲያውም እነሱ አቴንሽን ገና አልወሰዱበትም በዛን ሰዓት። ምናልባት ለወደፊቱ ዳንጀር ይሆኑብኛል አደጋ ይደቅሩብኛል ብሎ አስቦ ነው እንጂ እንደዛ አይደለም። አሁን ስለ ቴክኖሎጂ ሲያወራ 2 ቪዲዮ አለ ለእናንተ ለተመልካቾች። ከዛ መጨረሻ ላይ ተመልካቾች ዛሬ የአማራና ተጋሩ ማለት ያለባቸው በተለይ ደግሞ በልዩ ሁኔታ አዴፓን ብልጽግናን የሚያዋርድ አንድ ቪዲዮ አለኝ። የሚገርም ቪዲዮ አይሚን በማስረጃ የሁለት ባለ ታሪኮች ጉዳይ አለ። ከዛ በፊት ይሄን ሰውዬ ስሙት። ይሄን ሰውዬ ያው ኢትዮጵያ በዓለም በ2050 በዓለም 2 ሀያላን ሀገራት ይኖራሉ፣ አንዷ ኢትዮጵያ ትሆናለች ብለን ነው እየሰራን ያለን ብሎናል እኮ ከዚህ በፊት አምና ነው ታቻምና 3 ዓመት ይሆናል። የትኛዋ ነች? ሁለቱ ማለት ማን ናቸው? ኢትዮጵያና ኤርትራ ናቸው አንደኛና ሁለተኛ የሚሆኑት። በዛን ሰዓት እንደዛ ሊሆን ይችላል። ፍቅር በፍቅር ስለነበር ኢትዮጵያ አንደኛ ኤርትራ ሁለተኛ፣ ወይ ኤርትራ አንደኛ ኢትዮጵያ ሁለተኛ አድርጎ አስቦ ይሆናል። ፍቅር ላይ ስለነበር ወይ አሜሪካ አንደኛ ሆና ትቀጥላለች፣ ወይ ቻይና ትቀማታለች፣ ፓኪስታን ትመጣለች፣ ሶማሊያ ትመጣለች። 2 ናቸው በዓለም። ግን ይሄ በኢሉዥን እንትን ራሱ ሁለተኛ ወይ አንደኛ አድርጎ አስቧል። ከዛ አልደገማትም እቺ ነገር። ከዛ በአፍሪካ ነምበር 1 ሰሞኑ ደግሞ የተናገረዋል አሰማችኋል። በእርግጠኝነት እና በኮንፊደንስ ነግራችሁን ፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ
በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው 24000 ኪሎ ሜትር ማለት? 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው። 2 ሚሊዮን ኮደርስ አሏት ኢትዮጵያ። 2 ሚሊዮን ኮደርስ እንግዲህ 2 ሚሊዮን ኮደርስ በቃ ለጎግል ለማይክሮሶፍት ለምናምን ይሰራሉ ማለት ነው። እነዚህ 2 ሚሊዮን አሏት ኢትዮጵያ። ቤት ዩኒቨርሲቲ የገቡ ናቸው እነዚህ። ብርሃኑ ነጋ ያሳለፋቸው ናቸው። ብርሃኑ እና ለዚህ በነገራችን ላይ ይሄን እንደዚህ አይነት በደንብ አድርጎ ተኳኩሎ ነው የመጣው። በነገራችን ላይ እንዳይመስላችሁ ተኳኩሎ ጌታቸው ነው ይሄን በጣም አፕሪሺየት ያደርግ። እጅግ ተስፋ ሰጪ መድረክ ነበር ያለው። እጅግ ተስፋ ሰጪ መድረክ ነበር። አጃይብ ነው የምንለው። ሌላ ጉዳይ አለ። የዚህ ሰውዬ ዝም ብለን ጨዋታ እነ ሌሊሳ ማን የሚባል ዘፋኝ አትሌቱ ዘፋኝ ቪኤት በነፃ ያስገባው በቦሌ የትግራይ ጦርነት ከተጠናቀቀ በኋላ አይ ቲንክ የመጀመሪያ እንትን ላይ ከደብረ ብርሃን እንደተመለሰ እኔ እኮ ታግያለሁ ምናምን እዚህ በላይ እንትን አድርጉልኝ እንጂ ብሎ በቪኤት አስገብቷል። በቦሌ ያው ዝም ብሎ ያለ ቀረጽ አስገብቷል። ጥቁር ቪኤት እንትን አስገባ የተባለው አሁን ካርታው ወጣ። 3700 ምናምን ካሬ አንድ ቦታ ላይ ሸገር ከተማ እና ለካ ይሄ ሰውዬ የምሩ ከልቡ ለብልጽግና ብሎ ሳይሆን ይሄ መሬት ዘረፋ ላይ ተሰማርቶ ሰው ስንት ዓመት የኖረ የሰራ ለሀገር ያበረከተ አስተማሪ ጥሮታ ያለ ኮንዶሚኒየም ጥሮታ ያለ ቀበሌ ቤት እየወጣ አስተማሪዎች እና ስንት ዓመት ያገለገለ ትውልድ ያነጹ በርካታ ኢትዮጵያውያን ራቆታቸው እንዲህ ጀነራል እገሌ ኮሎኔል እገሌ እየተባለ ምንም የሌላቸው ሰዎች ከቤታቸው ወደ ቤታቸው እየተሸኙ ይሄ ሰውዬ ዩኒፎርም ለብሶ ዘጭ ብሎ ክላሽ ታጥቆ ጁንታ ስላለ ብቻ 3750 ካሬ አዲስ አበባ ዙሪያ ሸገር ነው የተሰጠው። የራሱ ጓደኞች የብልጽግና ተቃዋሚዎች ናቸው ጉድን ያወጡት እንደዚህ እና ምን ይጠበስ ታዲያ አለ። ምን ይጠበስ? መብቴ እኮ ነው አለ። ሀገሬ እኮ ነው አለ። ሰው ሀገሬ ነው ብሎ ማንም ሰው አዲስ አበባ ዙሪያ 3700 ምናምን ካሬ ሰጥቷል። አዲስ አበባ ሰው እኮ 70 ካሬ ነው ያጣው እኮ። ይሄ ሰው ለስንት ሰው መኖሪያ ይሆናል? በተለይ ፎቅ ቢገነባ ፎቅ ወደ ላይ ቢገነባ ለስንት ሰው ነው የሚሆነው? 3000 ምናምን ካሬ 3700 ምናምን ካሬ አንድ ቀበሌ ገብረ ማህበር ነው እንትን የሚሆነው። ዝም ብሎ አንድ ሰሜን ምስራቅ ዞን ምናምን ወይ ምስራቅ ሐረርጌ እዚህ መቱ መኖር ይችላል። ለዛ ነው አሁን ምን አለ አብይ በጂኦ ፓርሻል ቴክኖሎጂ ምናምን ተጠቅመን አንድ ሰው 100 ካርታ 100 ቤት የቤት ባለቤት አዲስ አበባ ዙሪያ ያገኘናል። እንዲሁ ጎግል አድርጎ ማለት ነው። እንደዚህ ሸቀጥ እኮ አይደለም። እና ይሄን መስማት ያለባቸው አንዳንድ ነገር ስላለ ላይ አዳማ ላይ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% መመዝገብ ተችሏል። ከብዙ አመት ልፋት ጭቅጭቅ በኋላ ምን አገኛችሁ ያላችሁ እንደሆነ አንድ ሰው ሸገር በሚባለው ከተማ ውስጥ ከ100 በላይ ካርታ ያለው ሰው አለ። አንድ ሰው ይሄ ከ100 በላይ ካርታ ወደ ጂኦ ስፓሻል ሲስተም ካልገባ በቀር ከዚያ ሁሉ የተከመረ ወረቀት በምን አይነት መነጽር ለይተህ ታወጣዋለህ? ያንን ሰው ብቻ ለይተህ አታገኝም።
የጂኦስፓሻል ኢንፎርሜሽን ሲስተም ኢትዮጵያ ውስጥ እንዳይገነባ የነበረው ፍላጎት የቢሮክራሲው መጨናነቅ የምታውቁት ቢሆንም ዋና ዓላማው ግን ጥቂት ሌቦች አላግባብ የወሰዱትን መሬት መንግስት ኦቨርሳይት ማድረግ እንዳይችል ለማድረግ ነው። ቢሾፍቱ ላይ፣ አዳማ ላይ፣ አንዳንድ ከተሞች ላይ የላንድ ኢንፎርሜሽን ሲስተም ከሞላ ጎደል 100% በጣም ይገርማል ምናምን አልሽኛው። እኛ ለወሎ ቅርብ ነን፣ ግን ይሄን ታሪክ አናውቅም። የትግራይ ሰራዊትም ከኛ ጋር ገፍቶ ገብቷል፣ ግን ያው አልሰማንም ነበር። ይሄን ታሪክ አናውቀውም። ከዛ በቃ በዛ አጋጣሚ ማውራት ጀመርን ምናምን። ከዛ ያው የተፈጠረው ነገር እሱም ቤተሰቡን አጥቷል፣ እኔም ቤተሰቤን አጥቼበታለሁ በጦርነቱ ማለት ነው። ግን በቃ ቂም አያስፈልግም፣ በዛ ላይ ወጣቶች ነን። ከዛ በቃ በዛ አጋጣሚ ማውራት ጀመርን። ከዛ በቃ ወደ ፍቅር ህይወት ገባናው። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምሕረት እንዳይኖራችሁ መመዝገብ ተችሏል። ከብዙ ዓመት ልፋት ጭቅጭቅ በኋላ